አንድ ባለጸጋ ሰው ደግሞ ነበረ አለ። ሀብት ንብረት የሞላው ትልቅ የእርሻ መሬት ያለው ብዙ ከብቶች ያሉት ብዙ ፈረሶች ብዙ አህዮች ያሉት በጣም ባለጸጋ ሰው ነበረ። ይህ ባለጸጋ ሰው የወለዳቸው ልጆች ግን 2 ልጆች ብቻ ነበሩ። ወንድ ልጆች 2 ልጆች ነው ያሉት። ሀብቱ ብዙ ነው፣ ልጆቹ ግን 2 ናቸው። የዚህን ሰውዬ የዚህን ባለጸጋ ሀብቱን የሚወርሱት እነማን ናቸው? ልጆቹ ናቸው። ልጆች የአባታቸውን ሀብት የሚወርሱት መቼ ነው? ከ2 ልጆቹ መሃል ትንሹ ልጅ ቢያይ አባቱ አልሞታ ነው ማለት ቢጠብቅ ይህ ሰውዬ ንቅንቅ አይል። ስለዚህ መጣና አባቱ እስኪሞት መታገስ አቅቶት አባቴ የሚደርሰኝን ገንዘብ አሁኑን ስጠኝና ልሂድ አለ። አንድ ልጅ አባቱ በሕይወት እያለ ውርስ ከጠየቀ በተዘዋዋሪ ምን እየተመኘ ነው ማለት? ሞቱን ነው። የሚደርሰኝን ስጠኝና ልሂድ አለ። አባት እሺ አለ። ገንዘቡን የሚደርሰውን ገንዘብ ሰጠው። ይህ ልጅ አባቱ እስኪሞት ቢቆይ የአባቱን ሀብት ለ2 ይካፈል ነበር። አሁን ግን አባት በሕይወት ስላለ ለ3 ነው የሚደርሳቸው። 1/3ኛውን ከፈለና ሰጠው። ይህ ልጅ አባቱን ገንዘብ ልክ እንደተቀበለ ብን ብሎ ከዛች ሀገር ጠፋ፣ ወደ ሩቅ ሀገር ሄደ ይላል። በነገራችን ላይ እግዚአብሔር የማይሰጠን ለምን እንደሆነ ታውቃላችሁ? ሲሰጠን እንደምንጠፋ ስለሚያውቅ። አሁን በጣም ብዙ ሰው እንደው መድኃኔዓለም ውይ የምገባበት አንድ ነገር ብቻ ስጠኝ አደራህን ብሎ ይለምናል። ሲሰጠው ግን ይጠፋል። ይህ ልጅ አባቱን ገንዘብ ይዞ ወደ ሩቅ ሀገር ሄደ። ሄዶ በአጭር ጊዜ የአባቱን ገንዘብ በትኖ ጨረሰ። መቼስ ያለፋህበት ገንዘብ እኮ ለማጥፋት ቀላል ነው አይደል? ስለዚህ ካገኘው ጋር በልቶ ካገኘው ጋር ጠጥቶ በአጭር ጊዜ አባቱን ገንዘብ በትኖ ጨረሰ። ገንዘቡ አለቀ። ገንዘቡ ሲያልቅ ደግሞ ጓደኞቹም አለቁ። መቼስ ገንዘብ ሲኖረንና ሳይኖረን የወዳጆቻችን ቁጥር እኩል ነው አይደለም። አብረው የሚበሉ የሚጠጡት በሙሉ ተለዩት፣ ባዶ እጁን ቀረ። ገንዘቡን ሲጨርስ ደግሞ ምን መጣ መሰላችሁ? እዛ ሀገር ላይ ታይቶ ተሰምቶ የማያውቅ ረሃብ ተነሳ። ከፍተኛ ረሃብ ተነሳ። ይህ ልጅ ወይ ቤት አልሰራ ወይ ንብረት አላፈራ፣ ባዶ እጁን ቀረ። ረሃብ ሲያሰቃየው አንድ ሰው ቤት ተጠግቶ መኖር ጀመረ። ያስጠጋው ሰው በነፃ አላኖረውም። ችግር የለውም ቤቴ ግባና ትኖራለህ፣ ግን ቀን ቀን አሳማዎች አሉኝ እነሱን ትጠብቃለህ። ይህ ልጅ ተንደላቆ ተሞላቆ ያደገ የባለጸጋ ልጅ ነው። የምን ጠባቂ ሆነ? አሳማ እንግዲህ በግዕዝ ህሱም ማለት አስቀያሚ ነው። የመጨረሻ ቆሻሻ እንስሳ፣ እዛው የሚበላ እዛው የሚጸዳዳ በጣም የቆሸሸ እንስሳ ነው። ይህ ልጅ የአሳማ በረት ውስጥ ቀኑን ሙሉ ሲጠብቅ መዋል ጀመረ። በጣም የሚሸት በረት ውስጥ ማለት ግን የሚገርማችሁ ከሽታው በላይ ይህ ልጅ በጣም ያስቸገረው እንደሆነ ታውቃላችሁ? ረሃብ ነበር። በጣም ይርበው ነበረ። ከረሃቡ ጽናት የተነሳ አሳማዎቹ ከሚበሉት ምግብ ሊበላ ይመኝ ነበር። ምን ነው እንደነሱ ባደረገኝ ብሎ በአሳማ እስኪቀና ደረሰው። ይህን ጊዜ ወደ ልቡ ተመለሰ ይላል። ምን አለመሰላችሁ? በአባቴ ቤት እንጀራ የሚተርፋቸው አገልጋዮች ስንት ናቸዋል? እኔ እዚህ በረሃብ ልሞት ነው። እኔ እዚህ የአሳማ ምግብ እያየው የጎመጀው ነው። በዚህ ሰዓት በልተው ጠጥተው ጠግበው ለውሻ የሚሰጡ በልተው ጠግበው ምግብ የሚደፉ የአባቴ ቤት ሙያተኞች ስንት ናቸው? ስለዚህ አሁኑኑ ተነስቼ ወደ አባቴ ሄዳለሁ። እንዲህ እለዋለሁ፣ አባቴ ሆይ በሰማይና በፊት በደልኩ። በሰማይ እናት አባትን አክብር ባለ በእግዚአብሔር ፊት በአንተም ፊት በደልኩ። ከእንግዲህ ወዲህ ልጅህ ተብዬ ልጠራ አይገባኝም። ቤቱ ውስጥ ካሉት አገልጋዮች እንደ አንዱ አድርገኝ እለዋለሁ አለ። ተነስቶም ወደ አባቱ መጣ። አባቱም ገና ከሩቅ ሳለ አየውና አዘነለት። ገና ብቅ ሲል ሲያየው አዘነለት። ወደ እርሱ ሮጠና አቀፈና ሳሙ። ልጁም አባቴ ሆይ ልጅ ልባል አይገባኝም አለ። አባት ግን ገና ከአፉ ተቀብሎ ከሁሉ የተሻለ ልብስ አምጡና አልብሱት፣ ለጣቱ ቀለበት ለእግሩ ጫማ ስጡት፣ የሰባውን ፍሪዳ አምጡና ረዱለት፣ እንብላ ደስ ይበለን። ይህ ልጄ ሞቶ ነበር ሕያው ሆኗል፣ ጠፍቶ ነበር ተገኝቷል አለ። ደስ የሚላቸው ጀመር ይላል። ይህ ሁሉ ሲሆን ምዕመናን፣ ይህ ባለጸጋ ስንት ልጆች አሉት ብያቸዋል? ታላቅ ወንድሙ እርሻ ሲያርስ ውሎ ማታ ላይ ወደ ቤት ተመለሰ። ወደ ቤት ሲመጣ
ቤቱ እልልታ በእልልታ ሆኗል። ድግስ ላይ ነው። ከበሮ ይመታል፣ እልል ይባላል። አንዱን ሕፃን ጠራና ምንድነው የምሰማው ብሎ ጠየቀው። አይ ወንድም መጥቶ አባት የሰባውን ፍሪዳ አርዶለት ነው አለ። ተቆጣ፣ ሊገባም አልፈለገም ይላል። አባቱም ወጥቶ ለመነው ይላል። መከረኛ አባት የጠፋው ልጅ ሲመጣ ቤት ውስጥ ያለው ደግሞ አልገባም አለ። ኧረ እባክህ ግባ አለው። አልገባም፣ እኔ እስከ ዛሬ እንደ ባሪያ ተገዝቼልሃለሁ። ካዘዝከኝ ያልፈጸምኩት አንድም ነገር የለም። ነገር ግን ለእኔና ለጓደኞቼ በግ እንኳን አርደ ብሉ ብለህን ታውቃለህ? ፍየል እንኳን አርዳ ብልተህን ታውቃለህ? ዛሬ ግን ገንዘብህን ከጋለሞቶች ጋር በልቶ ይሄ ልጅህ ሲመጣ አለ። ምኑ ነው ለሱ? ይህ ወንድሜ አይደለም ያለው። ይሄ ልጅህ ሲመጣ ፍሪዳ አረድክለት፣ ስለዚህ አልገባም። አባት ግን ምን አለው? ልጄ ሆይ አንተ እስከ ዛሬ ከኔ ጋር ነበርክ። የእኔ የሆነው ሁሉ የማን ነው? ያንተ ነው። ነገር ግን ይህ ወንድምህ ሞቶ ነበር፣ ሕያው ስለሆነ ጠፍቶ ነበር ስለተገኘ ደስ ሊለን ሐሴትም ልናደርግ ይገባናል አለው ይላል የሉቃስ ወንጌል ምዕራፍ 15። አሁን ያነበብነው መድኃኒታችን ኢየሱስ ክርስቶስ ከተናገራቸው ምሳሌዎች ሁሉ እጅግ ወርቃማው ምሳሌ ነው። የሌሎች ምሳሌዎች አክሊል ነው፣ ዘውድ ነው። እንደውም አንዱ ሊቅ ምን አለ? መጽሐፍ ቅዱስ ቢጠፋ ራሱ ይህንን ምዕራፍ ወስዶ መጽሐፍ ቅዱስን ድጋሚ መጻፍ ይቻላል። ጠፋው በግ ነው፣ እንስሳ ነው። ሁለተኛ የጠፋው ዕቃ ነው። ሶስተኛ የጠፋው ምንድን ነው? ሰው ነው። ሰው ሆነን ከአምላካችን ተለይተን ልንጠፋ እንችላለን? አንችልም? እንችላለን በኃጢአት። አንዳንዴ ደግሞ ኃጢአታችን ሲበዛ ከሰውነት ክብር ወርደን እንደ እንስሳ የምንሆንበት ጊዜ አለው አይደል? ሰው ክቡር ሆኖ ሳለ አያውቅም እንደሚጠፉ እንስሳት መሰለን እንደሚል ማለት። አንዳንዴ ደግሞ ሰው ከእንስሳም ያንሳል። ስለዚህ ከሰውነት ክብር ወርደን እንደ ዕቃ ልንሆን እንችላለን። እግዚአብሔር ምን አደረገ? ይህ ሰውዬ ይህ ባለ ታሪክ የጠፋበትን በግም ፈለገው፣ ሰውንም ፈለገው፣ ዕቃውንም ፈለገው። እንደ ሰው ብትጠፉ እፈልጋችኋለሁ፣ እንደ እንስሳ ብትሆኑም እፈልጋችኋለሁ፣ እንደ ዕቃ የማትጠቅሙ ብትሆኑም ምን እላችኋል? ይፈልገናል። እግዚአብሔር ሁላችንን ይፈልገናል።